ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የብስራት አታ ፕሮግራማችን አሁን ጀምሯል። በዛሬው የብስራት አታ ፕሮግራማችን የኢትዮጵያ ወጣት ቡድን ለአፍሪካ ዋንጫ ለማለፍ ዛሬ የመጨረሻ ጨዋታውን ወሳኝ ጨዋታውን ያደርጋል። ይህንን ጉዳይ መሰረት በማድረግ በኢትዮጵያ የወጣት ቡድን ታሪክ ውስጥ ምን ታሪኮች ነበሩ የሚለውን ነገር ወደ ኋላ መለስ ብለን እናስታውሳለን። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንዴት አለ? ሰላም ሁሉ ሰላም። መልካም። የኢትዮጵያ ወጣት ቡድን ለአፍሪካ ዋንጫ ለማለፍ ዛሬ እንግዲህ የመጨረሻ እድሉን ይሞክራል። በባለፈው በዩጋንዳ ተሸንፎ ያኛውን እድል አምክኗል። ዛሬ ደግሞ የመጨረሻውን እድሉን ከኬንያ ጋር በሚያደርገው ጨዋታ የሚሞክር ነው የሚሆነው። ይሄ ወሳኝ ጨዋታ ነው። ይህንን ጨዋታ መሰረት በማድረግ ታዲያ በኢትዮጵያ የወጣት ቡድን ታሪክ ውስጥ የተሰሩ ታሪኮች ከዚህ በፊት ያለፍንባቸው አጋጣሚዎች አሉ። በእነዚህ አጋጣሚዎች ውስጥ የተሰሩ ታሪኮች ምንድን ናቸው? ለዛሬው ምን ትምህርት ይሰጣሉ የሚለውን ነገር እናነሳለን። እንዲሁም ደግሞ እነዛ ያለፈው ወጣት ቡድን ለዋናው ብሔራዊ ቡድን ግብአት ከመሆን አንጻር እድገታቸው እስከምን ድረስ ነበረ፣ ይሄኛው ቡድንስ ከዛ ምን ይማራል የሚለውን ነገር በዋናነት እያነሳን ቆይታ እናደርጋለን። መሪ በዛሬ አዎ መልካም። እንግዲህ የታዳጊና ወጣቶች ውድድር ዋና ዓላማ እንግዲህ ለዋናው ቡድን ግብአት ብቁ ንቁ የሆኑ ተጫዋቾችን ማብቃት ስራ መስራት ነው። አለመታደሉ ነው ግን እንግዲህ በኢትዮጵያ እግር ኳስ ታሪክ ውስጥ እንዲህ አይነት ቅብብሎች ስርዓት ተበጅቶላቸው በአግባቡ ሲከወኑ ለማየት አልታደልንም ብሎ ማለት ይቻላል። በየጊዜው በየዘመኑ ታዳጊና ወጣት ቡድኖች ይፈጠራሉ። ነገር ግን እነዚህ ታዳጊና ወጣቶች ግን በስርዓት ባለው ቅብብሎች እስከ ዋናው ቡድን ድረስ ደርሰው የዋናውን ብሔራዊ ቡድን ውጤታማ ሲያደርጉት አላስተዋልም። እንግዲህ ይሄ ሂደት አሁንም የቀጠለበት ሁኔታ ነው ያለው። ከቅርብ ዓመታት ወዲህ በተለይ ደግሞ ይሄ ጉዳይ እየባሰ የመጣ ይመስለኛል። ታዳጊና ወጣት ቡድን ለምናያቸው ተጫዋቾች ወደ ላይ የመሸጋገር እድላቸው በጣም እየጠበበ ሆኖ እናገኛለን። ከዛ ይልቅ ቀደም ሲል በነበሩት ዓመታት ላይ የነበሩ ታዳጊና ወጣት ቡድን ተጫዋቾች እስከ ዋናው ብሔራዊ ቡድን የመድረስ በብሔራዊ ቡድን ውስጥ ረጅም ዓመት የመቆየት እድል እንዳላቸው እንግዲህ ቁጥሮች፣ ታሪኮች ይናገራሉና እነሱን አንዳንድ እውነታዎች እያነሳን የምንቆይ ይሆናል ዛሬ። መልካም። እንግዲህ የኢትዮጵያ ወጣት ብሔራዊ ቡድን ለአፍሪካ ዋንጫ ከተሳተፈ 22 ዓመታትን አስቆጥሯል። ዛሬ ከ22 ዓመታት በኋላ ዳግም ለዛ መድረክ ይበቃል ወይ የሚለው በእጅጉ የሚጠበቅ ጉዳይ ነው። እንግዲህ ከ22 ዓመታት በፊት የነበሩ ታሪኮችን እኛ እናነሳለን። በደንብ የነበሩ ታሪኮች ምንድን ናቸው የሚሉትን ነገሮች ለዛሬው ግብአት ይሆናሉ ወይም ደግሞ የዛሬው አሁን ወጣት ቡድን በተለይ ደግሞ ቅድም ያነሳ ነው ጉዳይ የግብአት ከመሆን ለዋናው ብሔራዊ ቡድን ግብአት ከመሆን አንጻር ከእድሜ ተገቢነት አንጻርም ብዙ ጉዳዮችን እናነሳለን። እንግዲህ ከዛሬ ከ22 ዓመታት በኋላ ያለውን መለስ ብለን እንመልከት። ከተሳትፎ ረገድም ያለፈው ብሔራዊ ቡድንም ከስኳዱ ጥራት አንጻርም ከሁሉም ነገሮች ያሉትን ነገሮች እስኪ ወደ ኋላ መለስ ብለን ታሪክን እናስታውስም። እንግዲህ ከዛሬው ጨዋታ ስንነሳ እንግዲህ ዛሬ ከኬንያ ጋር የምናደርገውን ጨዋታ የማሸነፍ ግዴታ ውስጥ ገብተን ነው እንግዲህ የምንጫወተው። ሁለታችንም አንድ ምድብ ላይ የነበርነን የኢትዮጵያ ብሔራዊ ቡድን 1-0 በሆነ በጣም ጠባብ ውጤት ያሸነፈበት ሁኔታ ነው ያለው። በዛሬ ጨዋታ ያ ይደገማል ወይ? እጅግ በጣም ከባድ ይመስለኛልና ባለፈው ጨዋታ ላይም የተመለከትናቸው አንዳንድ ሁኔታዎች አሉ። ነገር ግን የኢትዮጵያ ብሔራዊ ቡድን በዚህም ተባለ በዚህም ብሎ ግን ቢያልፍና አፍሪካ ዋንጫ መድረክ ላይ ዳግም የሚቀርብበት እድል እንዲፈጠር ግን እንመኛለን። እዛ ላይ መሳተፋችን መቅረባችን አሁን ላይ በምስራቅ አፍሪካ የት ደረጃ ላይ እንዳለን እየተመለከትን ያለንበት ሁኔታ አለ። ከፍ ሲል ደግሞ በአፍሪካ ደረጃ ደግሞ የት እንዳለን በደንብ የሚያሳይ እድል ስለሚፈጥር የኢትዮጵያ ብሔራዊ ቡድን እንግዲህ ወደ አፍሪካ ዋንጫ መድረክ ዳግም ከ2 አስርት ዓመታት በኋላ ቢመለስ ለአጠቃላይ ለሀገራችን ቀጣይ የእግር ኳስ እድገት እጅግ የራሱን አሻራ ጥሎ ስለሚያልፍ መልካም ነው ብዬ አስባለሁ። መልካም እድል እንዲገጥመው እንመኛለን። ወደ ኋላ ስንመለስ እንግዲህ የኢትዮጵያ ታዳጊ ብሔራዊ ቡድን በአፍሪካ ታዳጊዎች ውድድር ላይ 3 ጊዜ ያህል የመሳተፍ እድልን አግኝቷል። በእነዚህ 3 ጊዜያቶች ውስጥ ደግሞ 2ቱን ጊዜያት ብሔራዊ ቡድኑ ለአፍሪካ ታዳጊዎች ውድድር ሲያልፍ የቡድኑ አሰልጣኝ የነበረው አሰልጣኝ ሰውነት ቢሻው ነው። በታሪክ ለመጀመሪያ ጊዜ ስናልፍም የብሔራዊ ቡድኑ አሰልጣኝ ሰውነት ነው።
በታሪክ እንግዲህ ለመጨረሻ ጊዜ ስናልፍም እስከ ዛሬዋ ቀን ድረስ እንግዲህ ለመጨረሻ ጊዜ የምንለው እሱን ነውና 1995 ላይ ለመጨረሻ ጊዜ ስናልፍም የታዳጊው ብሔራዊ ቡድኑ አሰልጣኝ የነበረው ሰውነት ቢሻው ነው። እንግዲህ 1993 ላይ ሁለተኛ ጊዜ ስናልፍ ደግሞ የብሔራዊ ቡድኑ አሰልጣኝ የነበሩት አቶ አዳነ ናቸው። አቶ አዳነ እንግዲህ በቅርቡ ህይወታቸው አልፏል። ሁለቱም በወቅቱ አሰልጣኝ የነበሩት ዋናው አሰልጣኝ አቶ አዳነ ናቸው። ምክትላቸው ደግሞ መኩሪያ አሸብር ነበር። ሁለቱም አሁን ላይ በህይወት የሉም። ይሄ ነው እንግዲህ ያለን ታሪክ። እንግዲህ ከነዚህ ሶስት ብሔራዊ ቡድኖች ደግሞ ትልቁን ውጤት ያመጣው ወይም የተሻለ የሚባለውን ውጤት ያመጣው በታሪክ ለመጀመሪያ ጊዜ ያለፈው ሲሸልስ ላይ የተሳተፈው የኢትዮጵያ ብሔራዊ ቡድን ቦትስዋና ጋቦሮኒ ላይ የተሳተፈው 1989 በእኛ ማለት ነው፣ በፈረንጆቹ 97 ላይ የተሳተፈው የአሰልጣኝ ሰውነት ቢሻው ቡድን ነው። ያ ቡድን እንግዲህ በኢትዮጵያ የታዳጊዎች እግር ኳስ ታሪክ ውስጥ እንግዲህ ትልቅ እርምጃ መራመድ የቻለ ቡድን ነውና ያ ቡድን በዛ ውድድር ላይ 4 ውስጥ መግባት የቻለ የአራተኝነት ደረጃን ያገኘ ለፍጻሜ ለመቅረብ ከጫፍ ደርሶ በወቅቱ አስታውሳለሁ ለግብጾች በተደረገ ልዩ ድጋፍ ከሻምፒዮና ውጪ እንዲሆን የተደረገ ብሔራዊ ቡድን በወቅቱ ማለፍ የነበረበት ለፍጻሜ መድረስ የነበረበት የኛ ብሔራዊ ቡድን ነው። ነገር ግን በእለቱ የነበሩት ዳኛ በሰሩት ሆን ብለው ነው የተባለው። በወቅቱ በሰሩት ስራ ግን የኢትዮጵያ ብሔራዊ ቡድን ከዛ ውጪ እንዲሆን ተደርጎ ግብጽ ለፍጻሜ ቀርባ ዋንጫውን መውሰድ ችላለች። እንግዲህ እዛ ታዳጊ ብሔራዊ ቡድን ውስጥ እጅግ በርካታ ተጫዋቾች ነበሩ። ከነዚህ ተጫዋቾች መካከል እንግዲህ ብዙዎቹን በደንብ ነው ማስታወሳቸው። እንግዲህ አጥቂ ላይ ስንጀምር እንግዲህ የምን ጊዜው ምርጡ አጥቂ ስንታየው ጌታቸው ቆጬ እዛ ቡድን ውስጥ ነበር። አንተነህ ፈለቀ እዛ ቡድን ውስጥ ነበር። ተከተል ኦርጌቾ፣ ዳግማዊ አማረ የሁለቱ እንግዲህ የመድንና ንግድ ባንክ ውስጥ የነበራቸው ጥምረት ብዙዎች የሚያስታውሱት ነው። ተከተል ኦርጌቾ በዛው በ89 ላይ የአዲስ አበባ ከፍተኛ ሊግ ኮከብ ጎል አግቢ ነበረ። አሁን ላይ እንግዲህ ተከተል ኦርጌቾ እስር ቤት ነው ያለው ከዚህ ከመኪና ጋር ተያይዞ እና በአጥቂ መስመር ላይ እንኳን ምጠራልህ ተጫዋቾች በጣም በኢትዮጵያ እግር ኳስ ውስጥ ረጅም ጊዜ መጫወት የቻሉ እስከ ዋናው ብሔራዊ ቡድን የደረሱ ብዙዎች አሁን ስጠራቸው በብዙ ትውስታ ውስጥ የሚያስታውሷቸው ተጫዋቾች ናቸው። እንደዚሁ ወደ ኋላ ላይ ስንመጣ ደግሞ እነ ተስፋ ታሪኩ፣ ሳሙኤል ደምሴ፣ ኩኩሻ፣ መስፍን ፒስ እዚህ ብሔራዊ ቡድን ውስጥ ነበሩ። እነዚህን ማስታወስ ትችላለህ። እነ ዘላለም አለጣ እዚህ ቡድን ውስጥ ነበሩ እና ብዙ ልጆችን ታምሩ ያደሳ የሚረሳ አይደለም እዚህ ብሔራዊ ቡድን ውስጥ ነበረ እና ሳምሶን ኤልያስ ነበረ እዚህ ብሔራዊ ቡድን ውስጥ እና እንደዚህ ልጆች ስታስታውሳቸው ከዛ በኋላ እነዚህ ልጆች 1989 የሚገርም ነገር ጋቦሮኒ ላይ ይሄ ብሔራዊ ቡድን ውጤት አምጥቶ ሲመለስ ብሔራዊ ቡድናችን ከግብጽ ጋር ይጫወት ነበር እና ከግብጽ ጋር ሲጫወት በህዝቡ ዘንድ በጣም ጨዋታው በቴሌቪዥን የሚታይ ነበር፣ በሬዲዮ ይተላለፍ ነበር እና ህዝቡ ያይ ስለነበር በተጫዋቾቹ በጣም ደስተኛ ነበረ። በቡድኑም ፌዴሬሽኑም ህዝቡም በጣም ደስተኛ ከመሆናቸው የተነሳ ለምን ይሄ ብሔራዊ ቡድን ይሄ ወጣት ታዳጊ ቡድን ብሔራዊ ቡድኑ ላይ እንዳለ ለምን አይገባም ተብሎ ብሔራዊ ቡድኑ ላይ እንዲገባ ተደረገና ከግብጽ ጋር መልስ ጨዋታ ነበር። እዚህ 1-1 ወጣን እየመራን 1-0 እየመራን ከረፍት በኋላ ጎል ተቆጥሮብን 74ኛው ደቂቃ ላይ ነው ምናምን ጎል ተቆጥሮ 1-1 አለቀና ጨዋታ የመልስ ጨዋታ እዛ ነበርና እዛ ሲሄድ ታዳጊ ቡድን እንዳለ መሄድ አለበት ተባለና እንዳለ እንዲሄዱ ተደረገ። ከዋናው ብሔራዊ ቡድን ውስጥ አስታውሳለሁ የመልሱ ጨዋታ ላይ 3 ተጫዋቾች ነው የተሰራው። ግብ ጠባቂ ላይ ስንታየው ይመስለኛል ካልተሳሳት፣ ተጫዋች ላይ አሰግድ ተስፋዬና ኤልያስ ጆዋር ነው የገቡት። ሌሎቹ በሙሉ ታዳጊ ቡድን ላይ የነበሩ ናቸው
እንዳለ እንዲገቡ የተደረገው። አንዋር ሲራጅ በመሀል ያለች ይመስለኛል እና ሌሎቹ ግን እንዳለ እዚህ ታዳጊ ቡድን ላይ የነበረው ቡድን በሙሉ እዛ ውስጥ እንዲገባ ተደረገ። አሰልጣኙም ተቀይሮ ሰውነት ቢሻው ይዟቸው እንዴት ተደረገ። የሚገርም ነገር ግን እዛ ጨዋታ ላይ ይሄ ቡድን 8-1 ነው የተሸነፈው። 8-1 6-0 እየመሩ ነው። እኛ እንደውም አንዱን ጎል እንደዚሁ ኤልያስ ጁዋር ያስቆጠረውና ጎል እንደዚህ እየተቆጠረ እኛ ላይ ስንታየው ጌታቸው ነው እየወሰደ ከጎል ውስጥ እያወጣ እየወሰደ ያስቀምጣል። እነሱ እየመለሱ አርባ ካንተ ልጅ እኛ ላይ ከነሱ ይልቅ አንተ አስቸገርከን ይሉታል የኛ ልጆች። እና እሱ ለኛ ነው ስንታየው ጎል ሲገባ ምናምን አይወድም በተፈጥሮ ያኔ ጩጬ ነው ተው ቢባል እምቢ ይላል። እየመጣ ከጎል ውስጥ እያወጣ እየወሰደ ያስቀምጠዋል። እነሱ ይዘው እየመጡ ያገባሉ። እነ ሆሳም ሀሰን እዛ ቡድን ውስጥ ነበረ። የሚገርም ሆሳም ሀሰን እንግዲህ ከነ ገብረ መድን ኃይሌ ጋር 1981 ላይ ምናምን የተጫወተ ነው። 6-1 ያን ጊዜ የኛ ብሔራዊ ቡድን ሊጠፉ ብሎ እዛ ሲጫወቱ 6-1 ሲያሸንፉን ወደ 2 ጎል ምናምን አግብቷል ሆሳም ሀሰን። ወንድምየውም እንደዚሁ እዛ ቡድን ውስጥ ነበርና ከዛ አመት በኋላ እነ ገብረ መድን ኳስ አቁመዋል። ሆሳም ሀሰን ግን እኛ ላይ እንደገና ጎል አግብቶብናል 1989 ላይ እና ከዛ ቡድን ጋር ሄዶ እንዲጫወት የተደረገበት ሁኔታ ነበር። ያ ቡድን እንዳለ ያው ስሜታዊነት ያን ጊዜም አለ አሁንም አለ። ያ ቡድን እንግዲህ ታዳጊ ቡድን ነው። ገና ወደ ወጣት ቡድን ማደግ አለ። ከዛ በኋላ በሽግግር ነው ቲም የሚሰራው። ነገር ግን በስሜት ተነሳሱና ቡድኑ በሙሉ እንዴት ተደረገ። ሰውነት ቢሻው አንዳንድ ጊዜ ኢንተርቪው ሲሰጥ ብዙ ጎል የገባበት ተብሎ ሰውነት ቢሻው ይተቻል። 8-1 ተሸንፏል ሰውነት። በቃ ማን የተጫወተው የኢትዮጵያ ብሔራዊ ቡድን። አሁን ላንተ ይህን ታሪክ ስነግርህ 8-1 ተሸንፎበታል ብለህ ነው እንጂ የምትናገረው እንዴት ነበረ 8-1 የተሸነፈው የሚለውን ሚያይ የለም። ብዙ ዳታዎች እንደዚህ አይነት ነገር ያሳስታሉ። ወደ ህዝብ ዘንድ ሲሄድ ኢትዮጵያ ብሔራዊ ቡድን 1981 ላይ 6-1 ሲሸነፍ እዚህ ምስራቅና መካከለኛው አፍሪካ ዋንጫ ላይ ዋንጫ የበላ ቡድን ነው በአብዛኛው የሄደው። ነገር ግን እዛ ሲሄድ ግን ተሰላፊ የነበሩ ተጫዋቾች በሙሉ 6 ነው ምናምን ተጫዋቾች ጠፍተዋል። እዛ ግብጽ ሲሄዱ ከዚህ ለመጥፋት ነው የሄዱት። ስለዚህ ተጫዋቾቹ ዘንድ ምን አይነት አመለካከት ነበረ? እኛ ነጥብ ካስጣልናቸው እንደዚህ ካልን ቀጣይ ጉዟችንን ያበላሹብናል የሚል አመለካከት ስለነበረ ተጫዋቾቹ ከአቅም በላይ ነበር የሚጫወቱት። አስታውሳለሁ ሆሳም ሀሰን እኮ ከተካበ ዘውዴ ላይ ዘሎ ከእጁ ላይ እኮ ጎል አግብቶበታል። እንግዲህ ሆሳምና ተካበ በፍጹም የሚገናኙ አይደሉም። ቆሞ እንኳን አይገናኙም እንኳን ዘሎ እና ከዛ ላይ ወስዶ ጎል አግብቶበት ተሸንፈናል። እና ያኔም 6-1 ተሸንፈናል። አሁንም 8-1 ተሸንፈናል። ነገር ግን ሁለት ጊዜም ስንገባ ግን ቡድኑ በሚፈለገው ደረጃ ተፎካካሪ ቡድን ነበር ወይ? ይሄኛው ቡድን ለመገንባት የሚደረግ ሂደት ላይ ነበር። እነዛ ደግሞ ለመጥፋት ግን ይሄንን ቁጥር ግን እየጠቀሱ ግን የኢትዮጵያን እግር ኳስ በጣም ዝቅ ለማድረግ የሚሞክሩ ሰዎችን ለማጥቃት የሚፈልጉ ወገኖች አሉ። አንዳንድ ጊዜ ውጤቶች ዓላማ አላቸው። ጨዋታዎች ሁሉ ጊዜ ዝም ብለህ ለውጤት ብቻ ላትጫወት የምትችልበት እድል አለና አንዳንዴ ውጤቶቹን ብቻ ሳይሆን አብሮ የነበረውን የቡድኑንም ዓላማ መግለጽ ካልቻል ትክክለኛውን ስዕል አይሰጥምና ዞሮ ምን ልል ፈልጌ ነው ያን ጊዜ በስሜት ተገፋፍቶ ቡድኑ ወደ ላይ እንዲሄድ ተደርጓል። እዚህ መጥተው እንኳን ልጆቹ አላረፉም፣ እንደመጡ ነው ይዘዋቸው ወደዛ ይሄዱትና በእንደዛ ሁኔታ ያም ሆኖ ግን እነዛ ተጫዋቾች በኋላ ላይ ብሔራዊ ቡድኑ የተረከቡት እነሱ ናቸው። ብዙዎቹ የኢትዮጵያ ብሔራዊ ቡድን ውስጥ ተጫውተዋል ረጅም ሰዓት ጊዜ በመጫወት ብሔራዊ ቡድኑን እውነት በመጥቀም ረገድ ያን ጊዜ የነበረው ቡድን ትልቁን ድርሻ ይወስዳል ከሶስቱ ቡድኖች። ከዛ በኋላ ያለው ወጣት ቡድን ሁለት ጊዜ የነበረው ወጣት ቡድን የመተካካት ነገር አለ። ነገር ግን በዛ ደረጃ ግን አልነበር፣ እንደመጀመሪያው አልነበር። ትልቁ ቡድን የ89 የነቆጬ ቡድን ነው ብሔራዊ ቡድኑን በመተካት ረገድ ትልቅ ሚና የነበረው። ከዛ በኋላ እንግዲህ መጨረሻ ላይ የነበረው የነ አርአዶም ቡድን ነው።
አራዶም እነ ለሚታና የነበሩበት ነው የመጨረሻው። ከነሱ በፊት የነበረው ግን 93 ላይ የተሳተፈው ወጣት ቡድን ግን ለወጣት ቡድኑ በመሸጋገር ረገድ ትልቅ ሚና ነበረው። እዛ ቡድን ውስጥ እንግዲህ ዮርዳኖስ አባይ አለ፣ መሐመድ አህመድ ግብ ጠባቂው እዛ ቡድን ውስጥ ነበረ፣ ሌሎችም ነበሩ። እነሱ እንዳሉ 1993 አርጀንቲና ላይ የተሳተፈው ወጣት ቡድን ከዛ የተቀዳ ነው። ብዙዎቹ እዛ ውስጥ ነበሩ። ያ ታዳጊ ቡድን እንግዲህ ሞክሪና አቶ አዳና የያዙት ቡድን በማጣሪያ ውስጥ ሲመጣ እንግዲህ እዚህ መሐመድ አህመድ ግብ ጠባቂው 2 ፔናልቲ አድኖ ነው በፔናልቲ ነው ያለፍነው። ያን ጊዜ ስናልፍ ጋርዚያቶ መጥቶ ነበር። አሰልጣኝ ጋርዚያቶ እንዳማካሪ ሆኖ ከነ አቶ አዳነ ጋር አብሮ ይሰራ ነበር። ጋርዚያቶ እንግዲህ አካሉ ጎሏል እኛ ሀገር ላይ በሚሰራበት ጊዜ ከታዳጊ ቡድኑ ጋር እንደዚሁ ውጪ ማጣሪያ ጨዋታ ላይ የሆነ ትሬኒንግ አሳያለሁ ሲል አብሮ ሲዘል እዛ ላይ ነው እግሩ የተሰበረውና አሁን ድረስ ጋርዚያቶ ሲሄድ ያነክሳል እና እዛ ታዳጊ ቡድን ላይ ነውና ታዳጊ ቡድኑ በቅርብ ያቀው ስለነበረ አብሮ ይሰራ ስለነበረ ከዛ ውስጥ ያሉ ልጆችን በብዛት ወደ አርጀንቲናው ቡድን ውስጥ አስገብቷል፣ አድጎ ሄዷል። ከዛ በኋላ እንግዲህ እነ ዮርዳኖስን አስታውሳቸው 94 ሴካፋ ዋንጫ ስንበላ አሸናፊ ግርማ እነ ዮርዳኖስ ምናምን እዛ ቡድን ውስጥ ነበሩ። ከዛ በኋላም በነበረው ወጣት ቡድን ውስጥ በሽግግር ሂደት ውስጥ ተሳታፊዎች ነበሩ። የ95ቱ ትንሽ ከነዛኞቹ ለየት ይላል፣ ያነስ ይላል እና በፊት ላይ የነበረው ቡድን በዚህ ደረጃ የነበረ ነው። ከዛ በኋላ ያሉትን ወጣት ቡድኖች ግን ከተመለከትክ ግን ብዙ ክፍተት፣ ብዙ ችግር ትመለከታል። ትልቁ የራስ ምታት የነበረው ከዛ ቡድን በኋላ በተለይ ደግሞ የእድሜ ተገቢነት ጉዳይም ጥያቄ የሚነሳበት ብሔራዊ ቡድን ነበረ። ከእድሜ አንጻር በእርግጥ ሁሉም የአፍሪካ ሀገራት የእድሜ ጉዳይ የሚታሙ አይደሉም፣ ብዙ ችግሮች ያሉባቸው ናቸው። ስቲል አሁንም ብዙ ነገሮችን እናያለን ከሚመጡት የአፍሪካ ሀገሮች ጋር በተለይ ከ20 ዓመት በታች ከ17 ዓመት በታች ውድድሮች ላይ ዋናው ብሔራዊ ቡድን እስኪመስል ድረስ ይዟቸው የሚመጡት ተጫዋቾች ብዙ የሚያስፈሩ ተጫዋቾች ነው ይዘው የሚመጡት። እንደዚህ አይነት ጥያቄዎች የሚነሱበት ግን ደግሞ ኮንሲስተንሲ የሌለው በደንብ የማያድግ ቡድን እየሆነ እንዳለ በደንብ ስንመለከት ነበር በባለፉት አመታቶች። በተለይ ወደ ኋላ ላይ የምናነሳው ከውጤታማነቱ አንጻር የእድሜ ቡድን ተገንብቶ ግብአት የሚሆነው ለዋናው ብሔራዊ ቡድን ነው። ለዋናው ብሔራዊ ቡድን የሚደርሱት ከ25 ተጫዋቾች ወይ 2 ወይ 1 ነው እንደ ድል የምታገኘው። ግን ሌሎች ተጫዋቾች ወዳው ነበሩ ከ3 ወይ ከ4 አመት በኋላ እነዛ ልጆች እኮ ነበሩ ተብለው ታሪክ ሲሆኑ እንመለከታለንና ከዚህ አንጻር ብዙ ክፍተቶችን እየተመለከትን ነው የመጣ ነው። ምናልባት ይሄኛው ብሔራዊ ቡድንም አሁን ያለው ብሔራዊ ቡድንም የብዙዎች ስጋት ብዙዎች የሚጋሩት ይሄ ነው። እነዚህ ልጆች የእውነት እስከ መጨረሻው የሚፈለገውን ያክል ደረጃ ይደርሳሉ ወይ? በደንብ ተጠብቀው ፍሩት ነው ለቀጣዩ ለ2029 የአፍሪካ ዋንጫ የሆነ ተወርቶ 29 የተባለው እዛ ይደርሳሉ የሚለው የብዙዎች ስጋት አለና ከዛ አንጻር ምናልባት ካለፍንበት ታሪክም አንጻር ያ ታሪካችን እንደዛ ነው የሚያሳየው። ይገነባል፣ ውድድር ይካሄዳል። ከዛ ከውድድር በኋላ እነዛ ልጆች ይጠፋሉ፣ የሚሄዱበት የት እንደሆነ አይታወቅም። ብዙ ነገሮችን እንመለከታለንና ብዙ የምንመለከታቸው ነገሮች አሉ። ምናልባት የተመስገን ዳናውን የ2005ቱን ስንመለከት ያ ቡድን ለራሱ ብዙ ተጫዋቾችን እዛ ቦታ ላይ አይተን ነበር። በጨዋታ እንቅስቃሴ ደረጃ ያሁኑን ራሱ የሚያስንቁ ልጆችን መለስ ብለን በቪዲዮ ስንመለከታቸው ብዙ ታምር የሚሰሩ ልጆች አሉ። እኔ አሁን የበየነ ባንጃ እንቅስቃሴ በዛ ቡድን ውስጥ በጣም የሚገርም ነበር። በጨዋታዎቹ ሃትሪክ የሚሰራ ተጫዋች ነው። ግን በየነ ባንጃ አሁን ያለበትን ሁኔታ እንመለከተዋለን። በሀዲያ ሆሳዕና አሁን በውልዋሎ ነው ያለው። ብዙ ውጤታማ አይደለም። ከዛ ብሔራዊ ቡድንም ለብሔራዊ ቡድን የደረሱት ውስን በጣት የሚቆጠሩ ልጆች ናቸው። ያንን ስትመለከት ብዙ ስጋቶች ያድሩብሃል። ለቀጣይ አሁን ያለው የብሔራዊ ቡድን እዛ ይደርሳል ወይ የሚለው ነገርና በተለይ ደግሞ ከውጤታማነት አንጻር ወጣት ቡድኑ የሚፈለግለትን አላማ ወይም ደግሞ የተቀመጠለትን ግብ ከማሳካት አንጻር ግባችን ውጤት ነው ወይስ ደግሞ ታዳጊዎችን ማፍራት ነው የሚለው ጉዳይ ላይ እሱም ብናነሳው ጥሩ ነው ማለት
ከእድሜ ጋር ተያይዞ ያሉ ድራማዎችን ወደ በኋላ ላይ እናንሳ። አሁን ግን መጨረሻ ላይ ካነሳው ነገር ስንነሳ የኢትዮጵያ ታዳጊ ብሔራዊ ቡድን በየዘመኑ የሚመጡት እውነት ለመናገር ከመጀመሪያው ሴካፋ ተሳትፏችን ጊዜ ጀምሮ ያሉ ታዳጊ ቡድኖች በየጊዜው የሚመጡ ቡድኖች አፍ የሚያስከፍቱ ናቸው ብዙዎቹ ተጫዋቾች። ድሮም ዘንድሮም ብትመለከት አሁን ላይ ያየ ሰሞኑን የምናያቸው ነገሮች አሉ በግል አይደለ እነሱ ላይ የምናየው ነገር ነው ህዝቡንም እየሳበው የመጣው እንደ ግል ጥሩ ታለንት ያላቸው ልጆችን እየተመለከትን ነው። ነገር ግን እንደ ሀገር ግን ድሮም ዘንድሮም ያለብን ችግር ግን እነዚህ ልጆች ጠብቆ ደረጃ በደረጃ ማሳደግና ማብቃት ግን ዛሬም ድረስ ተከትሎን ያለ ችግር ዛሬም ልንቀርፈው ያልቻልነው ችግር ነው። አሁን የጠቀስከው ግን በየነ ባንጃው፣ አማኑኤል ተርፋ፣ ቢናም አይተም፣ ረጂብ አሁን ኢትዮጵያ ቡና ተከላካይ፣ አላዘር ማርቆስ ግብ ጠባቂው አሁን አዳማ ከተማ ያለው እነዚህ ልጆች የሚገርም ነገር የዛሬ 2010 ላይ ነው በተመስገን ዳና ቡድን ውስጥ የነበሩት። በተመስገን ዳና ቡድን ውስጥ ነበሩ። አሁን እንግዲህ ስንት አመታቸው ነው? ወደ 9 አመታቸው ሊሆን። የኢትዮጵያ እግር ኳስ አፍቃሪ እነዚህ ልጆች አሁን መቼ ነው የሚያውቃቸው? ዛሬ 9 አመት ከዛሬ አሁን በቅርብ የሚያውቃቸው መቼ ነው? አሁን ቢናም አይተምን መቼ ነው የምታውቀው? በቅርብ አሁን ቢናም አይተም ዋና ቡድን ለመጫወት ከጀመረ ከ2022 በፈረንጆች ወደ 5 አመት 4 አመት 5 አመት ሆኖታል። በደንብ ግን ቢናም አይተምን ያየነው ግን በዚህ 2 አመት ነው። ባለፉት 2 አመት ነው ቢናም አይተም አዳማ ውስጥ ጎልቶ መውጣት የቻለው። ነገር ግን በኢትዮጵያ እግር ኳስ ውስጥ ግን ብቅ ብሎ መታየት የጀመረው ግን የዛሬ 9 አመት በረከት ካሌባውን ኢትዮጵያ መድን ውስጥ አሁን ላይ ምርጥ ምንለው ተጫዋች ነው። ይሄ ተጫዋች ግን የነበረው መቼ ነው? የዛሬ 9 አመት ታዳጊ ቡድን ላይ ታይቶ ነበር። ይሄ አቅም ነበረው። በየነ ባንጃው ያን ጊዜ ላይ ይሄን አቅም አሳይቷል። ነገር ግን በየነ ባንጃው ግን ዛሬ ኢትዮጵያ እግር ኳስ ላይ ለመታወቅ ግን የፈጀበትን ጊዜ አስታውስ፣ አስብ። አሁን የጠቀስኩላ አማኑኤል ተርፋ ምናምን ምንላቸው እንግዲህ እነዚህ ሁሉ ልጆች ያን ጊዜ ነበሩ። እነዚህ ልጆች ግን አሁን ላይም የኢትዮጵያ ብሔራዊ ቡድን ተጫዋች ግን አይደሉም። ገብተው የወጡበት ሁኔታ አለ። ምናልባት ቢናም አይተም ትንሽ እየገባ እየወጣ ነው አሁን ላይ እና አማኑኤል ተርፋም እንደዚሁ። ነገር ግን የኢትዮጵያ ብሔራዊ ቡድን ቁልፍ ተጫዋች መሆን አልቻሉም። እንግዲህ የዛሬ 9 አመት እንግዲህ 16 አመታቸውን ብለን እንውሰደው። 16 ላይ ሲጨምር አሁን ስንት ነው? 23 አመት። አሁን በአረንጓዴ ነው የሚጫወቱት እኮ ከ23 አመት በላይም ናቸው እድሜያቸው። እንግዲህ ያን ጊዜም እንግዲህ እነሱ የመጡበት እድሜ በጣም የማራ የመጣበት ታዳጊ ብሔራዊ ቡድን ከዋናው ቡድን ሳይሆን ከታዳጊ ቡድን መመረጥ አለበት የተባለበት እድሜ ነው። እንደዛ ሆኖ ግን ይጭበረበር ነበር። እነዚህ ልጆች የመጡበት እድሜ ልክ አይደለም። ይማራ ያለ ብዙ ምርመራዎች አሉ። ግን በዛ ውስጥም እድሜያቸውን አሁን ስታሰላ ልክ አይደለም። የመጡበት የቆይታቸውን ይሄ ክትትል ምንም ነገር እንደሌለ ማሳያ ነው እነዚህ ልጆች። ስለዚህ ዝም ብሎ ታዳጊ ቡድን ተብሎ ይያዛል፣ ወጣት ቡድን ተብሎ ይያዛል። ውድድሩ ሲያልቅ ይበተናል። ከዛ በኋላ የሚደረግ ክትትል ቁጥጥር የለም። እነዚህ ልጆች አድጎ ያበቃ የለም። አሁን አሰልጣኝ ስዩም አባተ ከ2 አመት ስዩም ከበደ ከ2 አመት በፊት ይዘውት የነበረው ወጣት ቡድን እነ ይታገሱ እነ ዋንጫ እነ ግሩም ሀጎስ የነበሩበት ወጣት ቡድን አሁን ማን ነው ዋና ቡድን ጋር የተጠጋ? ማን ነው ዋና ቡድን ውስጥ ቤስት 11 ውስጥ የገባ? አይደለም ቤስት 11 ውስጥ ዝርዝሩ ውስጥ ያለ ማን ነው? የለም። ስለዚህ ልጆቹ አሁን ከቅርብ ጊዜ ወዲህ በተለይ በወጣት ቡድኑ ላይ ዋናው ቡድን ላይ እየገባ የሚጫወት ተጫዋች እያጣን ያለ። የኢትዮጵያ ብሔራዊ ቡድን ያለፉትን አመታት እንደዚሁ ምናምን በብዛት ብታየው ታዳጊ ወጣት ቡድን ሳይነኩ የመጡ የገቡ ተጫዋቾች ናቸው ያሉት። አንዳንዶቹ ብዙዎቹ በዛ ደረጃ ያሉ ናቸው።
አሁን ግብ ጠባቂ ላይ ብታይ አሁን ሰይድ ሀብታሙ ነው ያለው አይደል? ፍሬው ነው ቢኒያም ገነቱ ናቸው። የትኛው ወጣት ቡድን ላይ ነው የነበሩት? ታዳጊ ቡድን ላይ ነው የነበሩት። እንዲህ ብለህ ስትል ክትትልና ቁጥጥሩና ልጆቹን ማብቃት ላይ ምንም እንደ ሀገር እንደ ክለብ የሚሰራ ስራ የለም። ገብቷል። ዝም ብለህ ልጆች አሉኝ ለመባል ነው የሚያዘው። አሁንም ፌዴሬሽኑ እንዲሰራው እንዲያልኩ ለማለት ያህል እንጂ በደንብ ታስቦበት ታቅዶበት የሚሰራ ስራ አይደለም። ግን ብዙ ሚሊዮን ብር ግን እንደዚህም ሆኖ ይወጣል እንጂ ያለፉትን አመታት እንዲሁ 10 አመታት እንግዲህ ከ2010 ጀምሮ ዝም ብለህ ዳታዎችን እየው። አሁንም የዚህ ወጣት ቡድን ጉዳይ አሁን ብቻ ተናግረን የምናበቀው አይደለም። ስለዚህ በተጨባጭ እናሳያለን። በቀጣይ ፕሮግራሞቻችን ያሉትን ልጆች የት ናቸው ያሉት ብለህ ብትከታተል የሉም። አሁን የጠቀስኩልህ ተመስገን ዳና የያዘው ቡድን ውስጥ ያሉ ልጆች አሁን ላይ እኮ በየክለቦቹ ላይ ቁልፍ ተጫዋቾች ሊሆኑ የሚገባ እድሜ ነው። ይሄ እድሜ ግን እንኳን በሀገር ደረጃ ሊጫወቱ አይደለም በክለብ ደረጃ የሉ ተጫዋቾቹ። ክለብ ላይ አታያቸው። ምናልባት አላቅም እንግዲህ ከፍተኛ ሊግ አንደኛ ሊግ ላይ እየተጫወቱ ከሆነ ግን በፕሪሚየር ሊግ ደረጃ ግን በሀገር ደረጃ የተጫወቱ ልጆች በፕሪሚየር ሊግ ደረጃ ግን የሉ። ብዙዎቹ ያሉትም ወጣ ገባ የሚሉ ናቸው። በየክለቦቻቸው ቁልፍ ብለህ የምትላቸው ተጫዋቾች እነማን ናቸው? አሁን ትንሽ እንግዲህ ወጣ ብሎ እየተጫወተ ያለው እንግዲህ አማኑኤል ተርፋ ነው አይደለ? እዛም እንግዲህ ይጮት አይጮት የምናውቀው ነገር ባይኖርም በተጨባጭ የለም። ይታገሱ አሁን ትንሽ ቤስት ውስጥ እየተጫወተ ነው። በረከት ካሌብ አሁን ቤስት ውስጥ እየተጫወተ ነው። ረጂብ አሁን ከስንት ጊዜ በኋላ አሁን ቡና መጥቶ መጫወት ጀመረ። ጠፍቶ ነበር። ረጂብ እኮ ታዳጊ ቡድን የተጫወተ ወርዶ እዛ ቤንች ባንጂ ይጫወት ነበር ይሄ ልጅ። እና የዚህ ችግር ምንድን ነው? ዋናው ጥያቄ እሱ ነው። ለምንድን ነው ልጆች የማያድጉት? ለምንድን ነው በደንብ ተይዘው ላይ ድረስ እስኪመጡ ክትትል ድጋፍ የማይደረግላቸው? ቅድም ከዮርዳኖስ አባይ ጋር እያወራን ነበር። በእኛ ጊዜም የታክቲክ ዲስፕሊን አይደሉም ተጫዋቾቹ ይባላል፣ አሁንም አይደሉም ይባላሉ። ምንድን ነው? ምን ማለት ነው? አሁንም በወፍ ዘራሽ ነው የምንመጣው። የሚመጡት ልጆቹ ድሮም በእኛ ጊዜም እንደዛው ነው። መቼ ነው የሚስተካከለው እያለ እየጠየቀኝ ነበር፣ እያወራን ነበር በዚህ ጉዳይ ላይ እና ይሄ ነገር አሁን ድረስ ቀጥሎ አሁንም ይሄ አሁን ዛሬ የሚጫወተው ወጣት ታዳጊ ቡድናችን በደንብ ተሰርቶ ተለፍቶ መሰረት ተጥሎበት የመጣ ቡድን አይደለም። ለዚህ ውድድር ተብሎ የተዘጋጀ ለአንድ ውድድር ብለህ የምታዘጋጀው 29 ላይ እነዚህ ልጆች ገብተው ይጫወታሉ፣ ይደርሳሉ። ከባድ። ምክንያቱም በብሔራዊ ቡድን ደረጃ እያሰለጠንክ አትችልም። ዋናው ነገር ልጆች እንዲያድጉ ከተፈለገ መሰረቱ መጣል ያለበት ክለቦቹ ጋር። እነዚህ ልጆች ነገ ተመልሰው የሚሄዱት የት ነው? አሁን ከዚህ ቡድን ውስጥ ክለብ የሌላቸው እኮ አሉ አይደል? የሌላቸው የሉም? የሌላቸው እኮ አሉ። እነዚህ ልጆች አሁን ወደ ክለብ እንዴት ነው የሚገቡ? ማን ነው የሚቀበላቸው? እስቲ ይሄ የተመቻቸ መሰረት የለንም። አሰለጣጠናችን በታዳጊ ወጣቶች ፕሮጀክት ላይ ወጣ አይደለም። ክለቦች ለወጣት ለታዳጊ ቡድናቸው ትኩረት የላቸው። በቃ ያዙ ስለተባሉ ነው የያዙት። ስለዚህ እንዴት ብለው በሽግግር ያድጋሉ እነዚህ ልጆች? አሁን ኢትዮጵያ ቡና ነው ምሳሌ ይኸው በደንብ ስለምናውቀው የምናወራው። ኢትዮጵያ ቡና ወጣት ቡድን አሰልጣኝ ማንን አደረገው? ዳዊት ከአምናን ማን ነበረ? አብይ ካሳው ነው። ከዛ በፊት ደግሞ ማን ነበረ? ዮሴፍ። ከዛ በፊት ደግሞ ማን ሌላ? አሁን ኢትዮጵያ ቡና ውስጥ እንኳን ብቻ ስታይ ታዳጊ ወጣቱን እኮ ወደ ዋናው ቡድን የምታመጣበት ሽግግር ነው የተለያየ አሰልጣኝ። እንደዚህ አሁን ኢትዮጵያ ቡና ላይ እንደዚህ ከሆነ ሌላው ጋር ደግሞ ይብሳል። ስለዚህ በእንደዚህ በአንጻራዊነት እንግዲህ አሁን ላይም ብዙ ልጆች እያጫወተ ያሉ ቡና ስለሆነ ቡናን የምናነሳው በደንብ ማንበብ ስለምንችል ቡናን እና
ቡና ላይ እንኳን እንደዚህ ነገር ካለ ልጆቹ እንዴት ነው በቅብብሎሽ የሚመጣው? አሁን ዳዊት እስጢፋኖስ መጥቶ እኮ እንደ አዲስ እየመረጠ ነው። በቃ እንደ አዲስ እየመረጠ ነው። እሱ ሲመጣ ደግሞ የራሱን ፍልስፍና ይዞ ይመጣል። በክለብ ጉዳይ ላይ እኮ የሚወስኑት እኮ ግለሰቦች ናቸው። ክለብ እኮ እንደ ሀገር ከታሰበ እኮ ክለብ የራሱ ቅርጽ ሊኖረው ይገባል። ያንን ሊያስፈጽም ነው እንጂ የሚመጣው የእሱን ጉዳይ ሊያስፈጽም አይደለም የሚመጣው አሰልጣኝ። ስለዚህ እዛ ጋ ነው መሰረት መስራት ያለብን። ይህ ታዳጊ ቡድን አሁን የትም አይደርስም ብለን ስንል ምንም ጥንቆላ ምናምን አይደለም፣ ካለፉ ታሪኮቹ ነው ምን የምትናገረውና እንደ ሀገር መስራት ያለብን ነገር ፌዴሬሽኑ ስራ መስራት አለበት ብለን ስንል እንደ ሀገር አሰልጣኞችን ማብቃት፣ ክለቦቹን የማብቃት ስራ መስራት እንጂ ስልጠና ውስጥ እሱም ወርዶ የሚሰራ ከሆነ ከባድ ነው የሚሆነው እና በንጽጽር ስታይ ከአሁኑ ይልቅ ያለፉት ጊዜያት የነበሩ ቡድኖች የተሻሉ ናቸው። እነሱ ደግሞ ለምን የተሻሉ ሆኑ ብለህ ካልክ ደግሞ ምክንያት አለው። አብዛኞቹ ድሮ ላይ የነበሩ ተጫዋቾች ዋናው ቡድን ላይ ያሉ ልጆች ናቸው። ኦልሬዲ አድገዋል፣ ገብተዋል። ስለዚህ ታዳጊ ቡድኑ የሚመሰረተው ከዋናው ቡድን በሚመጡ ተጫዋቾች። ስለዚህ ከዛ ስለሚመጡ ታዳጊ ቡድን ላይ ገብተው ደግሞ ጥሩ ፐርፎርመንስ ያደርጉ ዋናው ቡድናቸው ላይ ቤስት 11 ውስጥ ነው የሚገቡት። ይሄ የተመቻቸላቸው ሁኔታ ስላለ ነው ከታዳጊ ከወጣት ቡድን ብሔራዊ ቡድኑ ላይ ብዙ ብሔራዊ ቡድኑ የሚያገለግሉት የተመቻቸላቸው ምቹ ሁኔታ። አሁን ግን እነዚህ ታዳጊ ልጆች የት ነው ያሉት? ታዳጊ ቡድን ላይ ነው ታች። ወጣት ቡድን እንኳን አልገቡም ገና። ስለዚህ ከዚህ አንስቶ አሰልጣኙ ዋናው ቡድን አምጥቶ ለማጫወት ይቸገራል። ልጆቹም ወደዛ ገብቶ ሲጫወቱ ይቸገራሉ። አሁን እዚህ ጋር የምናያቸው አሁን ጥሩ ችሎታ ያላቸው ተጫዋቾች ጥንቃቄ፣ የተረጋጋ አሰልጣኝ፣ እውቀት ያለው አሰልጣኝ ይፈልጋሉ። በትዕግስት እነዚህ ልጆች የሚያበቃ የተረጋጋ ወንበር ያለው አሰልጣኝ ይፈልጋሉ። ዳዊት አሁን አጥቂ ላይ ያሳሳል አይደል? ነገር ግን አሁን ዳዊትን አምጥተው ወደዛ ዋና ቡድን ላይ ብታስገባው እንዳሁኑ እንደፈለገ ላይ ፈነጭ ይችላል። ስለዚህ ትዕግስት ይፈልጋል ማለት ነው። ያ ትዕግስት ያለው አሰልጣኝ ማን ነው? ያ ትዕግስት ያለው ክለብ ማን ነው የሚለውን ነገር ማሰብ ይፈልጋል። እነዚህ ልጆች ልናበቃ የምንፈልግ ከሆነ ላይ ምቹ ሁኔታ ካልሆነ በስተቀር በአንድ ጊዜ መጥተው ሊጫወቱልን አይችሉም። የተበታተነ ነው በዛ ላይ። ስለዚህ በፊት ላይ የተሻለ ጥሩ ልጆች የነበሩት አብዛኞቹ ዋና ቡድን ላይ የነበሩ ናቸው። ለምሳሌ ዛሬ ድረስ ማንም የሚያስታውሰው የኢትዮጵያ ፕሪሚየር ሊግ ኮከብ ግብ አግቢነትን ለረጅም ጊዜ ተቆጣጥሮት የነበረው ዮርዳኖስ አባይ 1993 ታዳጊ ቡድኑ ሲያልፍ የኢትዮ ኤሌክትሪክ ተጫዋች ነበር። 92 ላይ ታዳጊ ቡድኑ ላይ ነው ኢትዮ ኤሌክትሪክ አይቶ 93 የወሰደው። 92 ላይ የኮተን ምርጥ አጥቂ ነበር። ኮተን ላይ ባሳየው እንቅስቃሴ ነው ታዳጊ ቡድኑ ላይ የተመረጠው። ከዛ ደግሞ ኢትዮ ኤሌክትሪክ ወሰደው። ስለዚህ ያን ጊዜ ቤስት ተጫዋች ነበር የኮተን ዋና ቡድን። ለዛ ነው በብሔራዊ ቡድን ደረጃ ምናምን በአጭር ጊዜ ውስጥ መታወቅ ምናምን የቻሉና ትልቁ ስራ እዛ ጋር ተሰርቷል። ግን ደግሞ ያን ስለ ደግሞ ድሮ የነበረው የኢትዮጵያ ታዳጊና ወጣት ቡድን ደግሞ በእድሜ የገፉ ናቸው። በአንጻራዊነት ደግሞ አሁን ያለው ታዳጊ ቡድን የተሻለ በእድሜ ረገድ። አሁን ቢያንስ ተጫዋቾች የሚመረጡት ከታዳጊ ቡድን ነው። ቢያንስ ያ መሆኑ የልምድ ችግር እንዳለባቸው ትመለከታለህ። እድሜ ላይም ከድሮ በተሻለ አሁን ክትትል፣ ቁጥጥር ይደረጋል። ምናልባት ውጤታማ የመሆናቸው ሚስጥር ያኛው የእድሜው ጉዳይ ይመስለኛል። አንዱ የእድሜ ጉዳይ ከተሳታፊ አንጻር ተሳታፊ ወይ ትክክለኛውን እድሜ ሊይዞ ሊመጣ ይችላል። የኛ ተጋጣሚ እኛ ደግሞ ከእድሜ በላይ ይዘን ልንመጣ እንችላለን። ከእድሜ በላይ ሲሆን ደግሞ ፐርፎርም የምናደርገው እኩል ነው አይሆንም እና ከዛ አንጻር የእድሜ ጉዳዩ ከውጤቱ ላይ ተጽዕኖ ሊያሳድር ይችላል። በልጆቹ እድገት ላይ እንጂ እድሜ ያን ጊዜም የትኛውም አፍሪካ ሀገር ሁሉም ሌባ ነው፣ ሁሉም ዋሽቶ ነው ይዞ የሚመጣው።
ማንም አፍሪካ ውስጥ ደህና እነ ናይጄሪያ፣ ጋና በዓለም እግር ኳስ ላይ ትልቅ ተጽዕኖ ፈጣሪ መሆን ችሏል። ነገር ግን ያን ጊዜ ይዘዋቸው የሚቀርቡት ተጫዋቾች በሙሉ ከእድሜ በላይ ናቸው። አረ ዓለም ዋንጫ ወስደዋል እኮ ናይጄሪያ፣ ግን ከእድሜ በላይ ተጫዋቾችን ነው የሚይዙ የነበረው። የኢትዮጵያ ብሔራዊ ቡድንም ታዳጊ ቡድን በእድሜ ምንም ባለፈው እንዲያውም እዚህ 1993 የግብ ጠባቂ የነበረው መሐመድ አህመድ የተናገረው አንድ ነገር አለ። አሁን እንግዲህ ኳስ አቁመሃልና ትክክለኛውን ነገር ተናገር ብዬ ስለው አዎ ምንም አልዋሽም፣ እድሜ ያለፈ ነበር ግን የተጋነነ አይደለም ነው ያለውና ያን ጊዜ እንዲያውም ያለው ምንድነው መሐመድ እንድናጭበረብር የሚያደርገው ራሱ ፌዴሬሽኑ ነው መንገዱን የሚያሳይ፣ እኛ አናውቅም። ፓስፖርት የሚያሰራልን እሱ ነው። ጺም እንላጭ ነበራል ሁሉ ጊዜና ከተላጨም በኋላ እንዲያውም ከዚህ እንላጭና መጨረሻ ላይ እዚህ ጋር ስለሚበልዝ እሱ እንዳያስታውቅ ተብሎ የህፃን ልጅ ሲወለድ የአራስ ልጅ የለም ቂጥ ላይ የሚገባው ፓውደር አለ። እሱም ፓውደር ተቀቡ ተብለን ፌዴሬሽኑ ነው የሚያመጣልን። አሁን እኛ እዚህ ጋር እንደዚህ ይላል አይልም አናውቅም አለ እና ያም ፓውደር የህፃን ልጅ ቂጥ ላይ የሚጠረገውን ፓውደር እዚህ ላይ እንቀባልናል። ከዛ በኋላ በቃ ለስላሳ ይሆናል። በቃ ስንታይም አንዳንድ ዳኞች ሲመጡም እንደዚህ ነው የሚይዙ ካለ እዚህ ጋር ከወጋ ውጣ ትባላለህ አለ እና እንደዛ የሚደረግበት ሁኔታ ነበር። አንድ ተጫዋች 2 ጊዜ ፓስፖርት ይወጣለታል። አንዴ ከወጣ በኋላ በሚቀጥለው ጨዋታ ላይ ከተፈለገ እንደገና ተቀይሮለት ይሰራ ነበር። 1983 ላይ የነበረው ወጣት ቡድን ግብጽ ላይ የነበረው የተሳተፈው ዛሬ ድረስ አይተኬ የሚባሉ ወጣት ቡድን ነው። ያ ወጣት ቡድን በጣም ኢትዮጵያ ውስጥ አሉ የሚባሉ ምርጥ እግር ኳስ ተጫዋቾች የነበሩበት ነው። እነ ተስፋዬ ኡርጌቾ፣ እነ ቦጋለ ዘውዴ እንተሎ፣ እነ ካቻ፣ እነ ፍላጎት ደምሴ፣ እነ ርሶ በጣም በቃ ምርጥ የሚባሉ እግር ኳስ ተጫዋቾች የነበሩበት እና በዛ ጊዜ የነበረው ብሔራዊ ቡድን ወደ ግብጽ ሊሄዱ ሲሉ መጨረሻ ላይ ሻንጣ ትጥቅ ይሰጣቸዋል። ሙሉ ሻንጣ ነው የሚሰጣቸውና አሰልጣኙ አጋጣሚ አልነበረም። እየታደለ እያለ ይዘው እየወጡ እያለ ይደርሳልና ልጆቹን አያቸው። ልጆች አላው ሻንጣውን በደንብ ቼክ አድርጋቸዋል፣ ውስጡ ያለው ነገር ሁሉ ነገር ተሟልቷል ሲላቸው አዎ ሁሉ ነገር ያኔ ፎጣው፣ ነጠላ ጫማው ሁሉ ነገር ነው የተሰጣቸውና በደንብ እስቲ ክፈቱና እዩት አላቸው። ምንድነው ካሴ ሁሉ ነገር አለ ምናምን ይሉታል። ከዛ ሲሉት ከዛ ምላጩ ሳለ አለ። ከዛ ሁሉም ልጆች ሳቁ። እንግዲህ ምላጩን ያዙ ነው። ምላጭ ለምን እንደዛ አለ? እንግዲህ እዛ ከሄዱ በኋላ ምላጭ አይገኝምና ሁሌ ሜዳ ከመግባት በፊት ትላጫለ። ይሄን እየላጫ አስተካክለ ነው የምትገባውና ያን ጊዜ እንደዚህ እየታየ ነው ግባ የምትባለው። ምንም አይነት መፈተሻ ነገር አልነበረምና ያን ጊዜ የነበሩት አሁን ምጠር አለ። ክፍሌ ቦልተና እዛ ውስጥ አለ። ክፍሌ ቦልተና እንግዲህ ወደ አዲስ አበባ ኢትኮባ ምናምን ሲመጣ 1978 ነው የመጣው። 2003 1983 ግን የኢትዮጵያ ታዳጊ ብሔራዊ ቡድን ተጫዋች ሆኗል። ቲሙን እኮ ከታችኛው ሊግ ወደ ላይ ሊግ አሳልፏል ምናምን። እሱ እነ ተስፋዬ ኡርጌቾ ምናምን ስትጠራ ብዙዎቹ እድሜያቸው የሄዱ ተጫዋቾች ናቸው። ሁሉንም መናገር ይቻላል ዛሬ ስላለፈ መማር ስላለብን እና ያን ጊዜ ምንድነው እንዳልኩ ከዋናው ቡድን ስለሚጠሩ በቃ እድሜያቸው ማለፉ ምንም ጥያቄ ያስነሳል። ምንም የዋናው ቡድን ተጫዋች ከሆንክ ኦልሬዲ በቅታልና አሁን ግን እንደዛ አይደለም። ከታዳጊ ቡድን ነው የሚመለመሉትና ይሄ በራሱ ትልቅ ለውጥ ነውና ከዚህ እንግዲህ መማር ብዙ ያስፈልጋል ብዬ አስባለሁና ትልቁ ነጥብ የኢትዮጵያ ታዳጊና ወጣት ቡድን ለውጤት የምትጫወትበት አይደለም። አሁን ትልቁ ችግር ኢትዮጵያ ውስጥ ያለው እሱ ነው። ክለቦቹም ለዋንጫ ነው የሚጫወቱት፣ ፌዴሬሽኑ ለዋንጫ ነው የሚጫወተው። ይሄ በቃ ትልቅ ስህተት፣ ይሄ ትልቅ ስህተት ስለዚህ መስተካከል አለበት። በቃ እዛ ታዳጊና ወጣት ቡድን የምትይዘው ልጆችን አሰልጥነ ለዋናው ቡድን ለማብቃት አላማ ልጆች ማሳደግ እንጂ ዋንጫ ማምጣት አይደለም። አሁን ግን ሁሉም ክለብ ጋር ስትሄድ፣ ሁሉም አሰልጣኝ ጋር ስትሄድ ለዋንጫ ነው የሚሰራው። እንግዲህ ዋናው ቡድን ለዋንጫ፣ ታዳጊው ለዋንጫ፣ ወጣቱም ለዋንጫ። የት ነው የሚቀመጠው ዋንጫውስ? ግን ምን አሳደግ ምን አበቃ ስትለው ምንም ነገር የለም። ምንም ነገር
እንዴ ለዋንጫ ብለህ ስታዘጋጅ ስታሰለጥንና ልጆች ለማብቃት ብለህ ስታሰለጥን እኮ ሂደቶቹ የተለያዩ ናቸው። በጣም የተለያዩ ናቸው። ስለዚህ አሰልጣኞች መመዘን ያለባቸው ፌዴሬሽኑ የሚያዘጋጃቸው ታዳጊና ወጣት መመዘን ያለባቸው ለዋናው ቡድን በሚበቁ ተጫዋቾች ቁጥር ነው። ስለዚህ እዚህ ላይ መስተካከል አለበት አመለካከታችን መጀመሪያ። ከዛ በኋላ ደግሞ በዚህ በታዳጊና ወጣቶች ስልጠና ላይ ብቁ የሆኑ ሙያተኞችን ማፍራት ያስፈልጋል። አስተማሪው ሳይኖር ተማሪው ሊኖር አይችልም። ስለዚህ ታዳጊና ወጣቶች ላይ ብቁ የሆኑ ሙያተኞች እኛ ሀገር በድፍረት ነው የምናገረው የሉም። አንዳንድ ጊዜ የዋናው ቡድን አሰልጣኞች ይናገራሉ፣ ኳስ ኮንትሮልና ፓስ እኮ ነው የዋና ቡድን ላይ አላስተምርም፣ እታች ጨርሶ ነው መምጣት ያለበት ይሏል። ግን እንደዚህ ብሎ የሚልክ አሰልጣኝ ደግሞ ታዳጊና ወጣት ቡድን ስሩ ላይ ያለ እዛ እንደዛ አይነት ስልጠና እንዲሰጥ ደግሞ ምንም የሚያደርገው ነገር የለም። ግን ለማምለጫ ሲሆን ግን ይጠቀምበታል። ከዚህ አይነት አስተሳሰብ ሙያተኞቻችን መውጣት መቻል አለባቸው። ለዚህ ትልቁን ኃላፊነት መውሰድ ያለበት የኢትዮጵያ እግር ኳስ ፌዴሬሽን ነው ብዬ ነው የማምነው። ብቁ የሆኑ ሙያተኞች ማፍራት በአይነት በጥራት ከሌለ ልጆች ሊመጡ አይችልም። አሁንም ሁል ጊዜ ተሳትፎ ከመሆን የዘለለ ነገር ይኖራል ብዬ አላስብም። እናጠቃል። ዞሮ ከባለፉት ታሪኮቻችን መማር ያስፈልጋል። የእድሜ ቡድን ሲባል ዞሮ ቀጣይ ላለው ብሔራዊ ቡድን ግብዓት ይሆን ዘንድ በደንብ መሰራት ያለበት ነው። ምናልባት የተጀመሩ ነገሮች አሉ። አሁንም ቢሆን ግን ከስጋት ነፃ ነው ብለን ማለት አንችልም። ብዙ ነገሮቹ የሚያስጉ ነገሮች አሉት። ከባለፈው ታሪካችንም ስናይ ምናልባት ይደርሱ የሆነው እያሁኑ ወጣቶቹ ለዛኛው ለዋናው ብሔራዊ ቡድን የሚለው ነገር ብዙ ስጋቶች አሉ። ምክንያቱም ክለቦቻችን ስትራክቸራቸው ብልሹ ነው። በዛ በተበላሸው አሰራር ውስጥ ነው እነዚህ ልጆች የሚገቡት። እንዴት ያንን ፋይት አድርገው ለዋናው ብሔራዊ ቡድን ይበቃሉ የሚለው በእጅጉ የሚጠበቅ ጉዳይ ነው። ዞሮ ግን ፌዴሬሽኑ ይህንን የማስተዳደር ወይም ደግሞ የማስተካከል ኃላፊነት አለበት። አሰልጣኞችም በተመሳሳይ እነዚህ ልጆች የመጠበቅ ኃላፊነቶች አሉባቸው። እንግዲህ ዛሬ የኢትዮጵያ ብሔራዊ ቡድን ከኬንያ ብሔራዊ ቡድን ጋር 6 ሰዓት ላይ ጨዋታውን የሚያደርግ ነው የሚሆነው። ይህን ጨዋታ የማሸነፍ ግዴታ ውስጥ ሆኖ ነው ይህን ጨዋታ የሚያደርገው። ከዛ በመቀጠል እንግዲህ የምስራቅ አፍሪካ የወቅቱ የእግር ኳስ ኃያላን ዩጋንዳና ታንዛኒያ 9 ሰዓት ከ30 ላይ ጨዋታቸውን የሚያደርጉ ነው የሚሆነው። ውድ ተመልካቾቻችን የኢትዮጵያ ወጣት ቡድን ዛሬ ከኬንያ ጋር የሚያደርገውን ጨዋታ መሰረት በማድረግ የኢትዮጵያ ወጣት ቡድን በታሪክ ምን ስኬቶች አሉት፣ ምንስ ያስተምራል በሚለው ጉዳይ ላይ ቆይታ ያደረግንበት የዛሬው የብስራት ፕሮግራማችን የተከታተላችሁትን ይመስል ነበር። ፕሮግራሙን አዘጋጅቶ ወደ እናንተ ማድረሱ መላኩ ወልደሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ አደረግን። ሰናይ ጊዜን ተመኘን።